ጤና ይስጥልን ክቡራትና ክቡራን ታዳሚዎቻችን፣ ይህ ልዩ ፕሮግራማችን ነው። በዛሬው ልዩ ፕሮግራማችን እንግዳ ጋብዣለሁ። እንግዳችን የፊንፊኔ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ናቸው። እንድትከታተሉን ከወዲሁ እጋብዛለሁ። አቶ ግርማ ሰይፉ ካሉት ጊዜ ፈቃደኛ ሆነው ስለቀረቡልን በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም እድሉን ስለሰጣችሁኝ አመሰግናለሁ። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ ገበታ ለሸገር ብለው የመጀመሪያ መርሃ ግብራቸውን ሲጀምሩ የነበረውን ተነሳሽነት እንዴት ያዩታል? ያመጣውንስ ውጤት ጠቅለል አድርገው እንደው እንደ መነሻ ብንጠቀም። ገበታ ለሸገር ተብሎ ከተጀመሩት ስራዎች አንዱ የአዲስ አበባን ወንዞች ንጹህ የማድረግ ስራ ነበር። ያ ስራ በበጎ አድራጊዎች መንግስታት ከእንጦጦ ጀምሮ እስከ 4 ኪሎ ሸገር መናፈሻ ድረስ ይመጣል ተብሎ ኤክስፔክት ይደረግ ነበር። ያ የወንዝ ዳር ልማት ረጅም ጊዜ ነው የፈጀው። ያው እንግዲህ እርዳታ የሚሰጥ በራሱ ፔስ ስለሚሄድ እኛ በምንፈልገው ፔስ እንዳልሄደ ከዛ ቀደም ብሎ የመጀመሪያውን ኮሪደር ሰርተናል። ሸገር መጀመሪያ ነው የተጀመረው የወንዝ ዳር ልማት ተብሎ። በዛ በመሀል ግን እሱም ተጀምሮ እያለ በመሀል የመጀመሪያው ኮሪደር ተጀመረ። ከመጀመሪያው ኮሪደር የተገኘው ትምህርት በፍጥነት ብዙ ነገሮችን ማከናወን የሚቻልበት እድል እንዳለ አቅምም እንዳለ ከግንዛቤ ተወስዷል። ሁለተኛው ኮሪደር ሲጀመር የወንዝ ዳር ልማቱ በራስ አቅም እንዲሰራ ተወስኖ ተጀምሯል። ከዛ በኋላ በእርዳታ ሲሰሩ የነበሩትንም ሰዎች ኮንትራት አቋርጠን በራሳችን ነው የጀመርነው። ከዛ በኋላ ኒርሊ ወደ 5 ዓመት አካባቢ 2 ኪሎ ሜትር ላይ የነበረው የወንዝ ዳር ልማት አሁን ልክ የዛሬ ዓመት ወይም 1 ዓመት ከምናምን ቢሆን ነው 21 ኪሎ ሜትር ደርሶ መልስ ግራና ቀኙ ሲታይ ወደ 42 ኪሎ ሜትር በአንዱ ወንዝ ብቻ ተሰርቷል። በሌላኛውም ወንዝ እንደዚሁ ተመሳሳይ ስራ እየተሰራ ነው የሚገኘው። በከተማችን ውስጥ ትልቁ አብዮት ብለን ወስደው የምንችለው ነገር ወንዞቻችንን ንጹህ የማድረግ እንቅስቃሴዎቻችን ናቸው። አሁንም ነግርህ በወንዞቹ ስፔሲፋይ ተደርገው 2 ወንዞች በቀጥታ ለምተው እስከ ፒኮክ መናፈሻ የሚሄዱትን ነው እየነገርኩ ያሉት እንጂ በተለያዩ ቦታዎች ላይ የወንዞችን የማልማትና በአጠቃላይ ደግሞ የከተማውን ወንዞች ንጹህ የማድረግ ስራዎች በስፋት እየተሰሩ ነው ያሉት። እንግዲህ በሸገር ማዕድ ማጋራት የተጀመረው የወንዝ ዳር ልማት አሁን በኮሪደር ልማት ትልቁ ፕሮጀክታችን ሆኖ እየተሰራ ነው ያለው ማለት ነው። በመጀመሪያው ኮሪደር እንደ 5 ኮሪደሮች ነው የተጀመረው። ከዛ በኋላ በሚቀጥለው ኮሪደር የተገኘውንም ልምድ ሌሎች እንትኖች አቅምም ተፈትሾ 8 ኮሪደሮች ተጀምረው አሁን ኦልሞስት ሁሉም እየተጠናቀቁ ያሉበት ደረጃ ላይ ነው የምንገኘው እና ከተማችንን የዛሬ 1 ዓመት ተኩል ወይም 2 ዓመት ያላያት ሰው ሲመለስ ይሄ ነው እንዴ ብሎ ሰርፕራይዝ ሊሆን የሚችልበት በጣም ትራንስፎርማቲቭ የሆነ ለውጥ ነው እየተካሄደ ያለው። ይህ ሁሉ እየተካሄደ ያለው ደግሞ በራስ አቅም መሆኑ አቅማችንን አሟጠን የምንጠቀም ከሆነ ከብክነት የምንከላከል ከሆነ ከዚህ የተሻለም መስራት የሚቻልበት እድል እንዳለ ያሳየን ፕሮጀክት ነው ማለት ነው። እንግዲህ የኮሪደር ልማትና የወንዝ ዳርቻ ልማቶች በተለይ የከተማውን ውበት ከፍ ከማድረግ አንጻር ለነዋሪዎች ምቹ ከማድረግ አንጻር ያላቸው ሚና ምን ማለት ይቻላል? የነዋሪ ምቾት በራሱ ምንድን ነው? ውበት ምንድን ነው? ምናምን ብለን መነጋገር ያስፈልጋል። አንዳንድ አሽሟጣጮች እንትን ብልጭልጭ ምናምን እያሉ የሚሏቸው ነገሮች አሉ። በመጀመሪያ ደረጃ ማብለጭልጭም ከተማ በመብራትም በእንትንም ማድረግ ክፋት የለውም በራሱ። ግን የኮሪደር ልማት የማብለጭልጭ ፕሮጀክት አይደለም።
የስራ እድል ይፈጥራል። የስራ እድል ያገኘ ነዋሪ የሚበላውን፣ የሚጠጣውን፣ የሚኖርበትን ፋይናንስ ያደርጋል ማለት ነው። ስለዚህ የአንድ ነዋሪ ምቾት ስራ አግኝቶ ሰርቶ በልቶ መኖር አንዱ ነው። ከሁሉም በላይ ግን በሁሉም የዲሞክራሲያዊ ኮንሰፕቶች ብዙ ጊዜ ኢግኖር የሚደረገው ዲሞክራሲ ኦፍ ስፔስ የሚባለው ነው። ለምሳሌ ጥሩ ኑሮ ያላቸው ሰዎች ልጆቻቸውን ቢፈልጉ ዱባይ ሊወስዱ ይችላሉ። ካልሆነም ጥሩ ጥሩ መናፈሻ ግሪን ያለባቸው ቦታዎች ላይ ከፍለው ይዘው ወስደው ያዝናናሉ። የድሃ ልጅ ወይም ድሃ ራሱ የት ሄዶ ይዝናናል? ስለዚህ ዎኪንግ ስፔስ ዲሞክራሲ ኦፍ ስፔስ የሚገለጽበት ቦታ ነው። ድሃም ሀብታምም ወክ የሚያደርግበት ነው። ምክንያቱም ስንት አለ ተብሎ አይደለም በእግረኛ መንገድ ላይ ወክ የምታደርገው። በዓለማችን ላይ መንገድ ልሰራ ነው፣ የባቡር መንገድ ነው ልሰራ ነው ብለህ ብታፈርስ ማንም አይጠይቅም። ግን ለእግረኛ ነው የማፈርሰው ለእግረኛ መንገድ ነው ብለህ ስትል ይደነቃሉ። አሁን መንገድ ወይም ሳር ልተክል ነው ብትል ሰዎች ይገረማሉ። ስለዚህ ይሄ ግሪን ኮንሰፕታችንን ችግር ላይ ጥለዋል። ስለዚህ አሁን እኛ በከተማ ደረጃ 30% አረንጓዴ የማድረግ እቅድ አለን። አሁን እስከ 22 ደርሰናል የሚል ግምቶች አሉን በጥናት የተደገፉ ኢንፋክት። ከዛ በላይ የቀሪዎቹን 30% ከቨሬጆቻችንን እያሻሻልን እንሄዳለን ማለት ነው። ሶ ለነዋሪዎቹ ምንድን ነው ትርጉሙ ካልከኝ፣ ነዋሪው ንጹህ ቦታ ላይ ነው መኖር፣ ንጹህ አየር መተንፈስ፣ የስራ እድል ማግኘት፣ የኮሪደር ልማቱ የሚያመጣቸው ጸጋዎች ናቸው። በኮሪደር ልማቱ ላይ አንድ በጣም ኢምፖርታንት ነገር ሌሎች የሚሉት ለምሳሌ መፈናቀል የሚል ኮንሴፕቶች አሉ። የተፈናቀሉ ነዋሪዎች ይለዋል። ማንም ሰው አንድ ሰው ሊያሳይ አይችልም የተፈናቀለ ሰው። ምክንያቱም ከድህነት ከተጎሳቆለ ኑሮ ተፈናቅለህ ሊሆን ይችላል። የሄድክበት ቦታ የት ነው? የሰው ልጆች ምቾት ማለት እሱ ነው። ለምሳሌ የቦኖ ውሃ ይቀዱ የነበሩ ሰዎች ቤታቸው ውስጥ ቧንቧ ውሃ ያለበት፣ የንጽህና ቤቶቻቸው ለራሳቸው መታጠቢያ በግላቸው ያለበት መኖሪያ ቤት ውስጥ ከእንደዚህ አይነት ኑሮ ወደዛ ሲሄዱ መፈናቀል የሚለው ቃል ከሆነ ከድህነት ነው የምትፈናቀለው። ሶ ድሃን ሳይሆን ድህነትን ነው እየተፈናቀለ ያለው ማለት ነው። እና የድህነት ፍቅር ካለብህ ያው ይሄ ሻንቲው ሊያምርህ ይችላል። ግን ድህነትን የሚወደውም ሰው ቢሆን ሊፈቀድለት አይገባም። በተለይ ደግሞ ሌላውን አፌክት የሚያደርግ ድህነት መፈቀድ ያለበት አይመስለኝም። ሶ የነዋሪዎች ምቾት የሚባሉት እነሱ ናቸው። ከዛ በተረፈ ውበት ነው። ከለር የሚያዩ ልጆች ሌላ ጊዜ በዛ ከለር ውስጥ ነው የሚያድጉት። እነዚህ ልጆች ከለር አይተው የሚያድጉ ልጆች ሲሆኑ አስተሳሰባቸውም ከጠላትና ወዳጅ ከነጭና ጥቁር ይወጣና መልቲ ዳይሜንሽናል የሆኑ ቲንኪንግ እንትን ያላቸው ይሆናሉ ማለት ነው። በነገራችን ላይ ማቀንጨር በልጅነት የሚጀምር ቢሆንም ስታድግም በነጭና ጥቁር ኮንሴፕት ውስጥ ካደግ ትቀነጭራለህ። አስተሳሰብ ይቀነጭራል። ሶ እነዚህን በሙሉ ሊዋጋ የሚችል ስራ ነው የሚሰራው። ለምሳሌ ኮሪደር ውስጥ በተሰራባቸው ቦታዎች በሙሉ የልጆች መጫወቻ ቦታዎች አሉ። ይሄ ትውልድ ላይ ትልቅ ስራ ነው። ስለዚህ በዚህ አይነት ስራዎች ላይ ስትሳተፍ ምን እየሰራህ እንደሆነ ከገባህ ነው አፕሪሼት የምታደርገው እንጂ ዝም ብለህ ስታየው አሁን ካላወቅ እኮ ወንዝ ንጹህ ሆነ አልሆነም ምንድን ነው እኔ እዛ ጋር ነው የሚሄደው ምናምን ብለህ ኢግኖራንት ልትሆን ትችላለህ። ግን ከዚህ በፊት በደንብ ቢጠናና በፓብሊክ ሄልዝ ሰዎች ቢታይ ምን ያህል ሰዎች በሽታና በተላላፊ በሽታዎች የሚመጡት ነገሮች ምን ያህል እንደነበሩና አሁን ያለው ሁኔታ ምን እንደሆነ ማየት ይቻላል። እንደው በጣም ካልተጋነነ ወንዞች ውስጥ መዋኘት የጀመሩ ልጆች አሉ። ከዛ በተረፈ ደግሞ እዛ ውስጥ ሲበከል በነበረው እንትን የሚበቅሉባቸው የነበሩትን ሰላጣ ወይም ሌሎች አትክልቶች ተመልሶ ሲመገቡ ባላቸው አይረን ኮንቴንት ምክንያት ለካንሰር ምክንያት እንደሆኑ ጥናቶች ያሳያሉ። ስለዚህ ይህንን መከላከል ለሰው ልጅ ምን ያህል ጥቅም እንደሰጠ ማስረጃ ሆኖ ሊጠቀስ ይችላል። ይሄ የእኛ ስራ አይደለም። ሌሎች ይህንን በደንብ ዶክመንት አድርገው አጥንተው ሪፖርት ሊያደርጉት ይገባል። ግን ይሄ ኤግዚስቲንግ ፋክት ነው። እውነቱ ይሄ ነው።
ያው የምንቸገረው የመጀመሪያ የነበሩትን ቆሻሻዎች በፎቶ በምን እናደርጋቸዋለን፣ ግን እዛ ጋር የነበረውን አጸያፊ ጠረን ግን በቪዲዮም በእንትንም መያዝ አይቻልም እና አሁን የምንኖርበት የአየር ሁኔታ ያኔ ከነበረው በፍጹም የተለየ ነው። ስለዚህ እነዚህ በሙሉ ለነዋሪው ምን አመጣለት ለሚለው ከስራ እድል ጀምሮ የመኖር ምቾትን ይዘውለት መጥቷል ነው። ይሄ አሁን እየተሰራ ያለው በቂ ነው የሚል ጥያቄ ከሆነ አይደለም፣ ሊሆንም አይችልም። ገና በጣም ብዙ ይቀራል። አሁን የተሰራው የከተማውን አይ ቲንክ 15% ይሆን እንደሆነ አላውቅም። ስለዚህ ገና ብዙ የቤት ስራ አለብን። ሁሉም መስራት አለበት ብዬ ነው የማምነው። ከተማዋ በተለያየ ጊዜ የአረንጓዴ ልማት የማልበስ ስራ፣ አረንጓዴ የማድረግ የከተማዋን ውበት የመጠበቅ ስራዎች ከአመታት በፊት በነ ጋሻ በራ ሞላ እንኳን ሳይቀር ተጀምሮ ብዙም ያልሄደበት ሁኔታዎች የቅርብ ጊዜ ትዝታዎች ናቸው እና ከዛ አንጻር ባለፉት 2 ዓመታት የተሰሩት ስራዎች ምን ያህል ውጤታማ ናቸው ማለት እንችላለን? በጣም ውጤታማ እንደሆኑ ነግሬያለሁ። ግን ባለፈው የነበሩት ጅምሮች አልተሳኩም። ያልተሳኩት መጥፎ ጅምሮች ስለነበሩ አይደለም፣ ግን ፖለቲካል ኮሚትመንት ይፈልጋል። የፖለቲካል ኮሚትመንት ቢገለጸው ለእንደዚህ አይነት ነገሮች በጀት አክሽን ዊዛውት በጀት ኢዝ ናቲንግ ነው። ስለዚህ በበጀት ደግፈ ስታቆመው ነው ስራዎች እንትን የሚያደርጉት። አሁን እኮ ዝም ብለህ በቆሸሽ በለመደበት ቦታ ላይ ቆሻሻ ስታነሳ የሚያይ ሰው እኮ ምን ይቀናጣል ሊልህ ይችላል። ስለዚህ ፕራዮሪቲም አይደለም ሊልህ ይችላል። ያለው የፖለቲካ ኮሚትመንት ወሳኝ ነው። አሁን በእርግጠኝነት በግሪን ሌጋሲ የተጀመረው ነገር ሰብሰብ ብሎ ሊታይ በሚችልበት ሁኔታ የተሰራው ከኮሪደሩ ጋር ግሪን ሌጋሲው ሲገናኙ ነው ያ የመጣውና ፖለቲካል ኮሚትመንቱ ነው ዋናው ነገር። ከኮሪደር ልማትም ሆነ ከአረንጓዴ ከወንዝ ዳርቻ ልማት ጋር በተገናኘ በራስ አቅም የራስን ውበት መጨመር የራስን አረንጓዴ ሌጋሲ ማስረጽ የሚለው ቃል እንዴት ይገለጻል በርሱ? በራስ አቅም ሲባል መንግስት በራሱ የሚሰራቸው ስራዎች አሉ። ለምሳሌ ኮሪደር ልማቱ ሲሰራ የኮሪደር ልማቱን ምናልባትም 10-20% አይሆንም መንግስት የሚሰራው፣ ከዛ ውጭ ያለው ነዋሪው ነው የሚሰራው። ይሄ ነው አዲስ ኮንሴፕት ተብሎ የሚታሰበው። በፓብሊክ ፕራይቬት ፓርትነርሺፕ ብቻ ሳይሆን ፓብሊክ ፒፕል ፓርትነርሺፕ አለ። ለምሳሌ አንድ አካባቢ ህብረተሰቡ ያለማል፣ መንግስት ያግዛል። አንድ አካባቢ ደግሞ ግለሰቦች ያለማሉ። ለምሳሌ ህንፃ ያለባቸው ቦታዎች ላይ በሙሉ ህንፃዎቻቸውን አፍርሰው ህንፃዎቻቸውን አድሰው ለከተማው ውበት የሚጨምሩት ግለሰቦች ናቸው። ስለዚህ አቅም ማለት እያንዳንዱ የህብረተሰብ ሲሳተፍ ማለት ነው። አንዳንዱ ነገር ትልቁን ቪዥን ካላየህና ካልገባህ መጀመሪያ ላይ ሊጎረብጥህ ይችላል። ለምሳሌ ባንክ እያከራዩ ገንዘብ ካሽካው የሚባለውን ፍሎራቸውን ለህዝብ መተላለፊያ ኮሪደር እንድታደርጉ አፍርሱ ስትላቸው መጨረሻ ደስ ብሏቸው ላይሆን ይችላል የሚያፈርሱት። አሁን ግን ሄደህ ብትጠይቃቸው ባንኩም የትም አልሄደም፣ ፎቅ ላይ ነው የወጣው። ከታች ደግሞ ፐብሊክ ስፔስ ሆኖ ሌላ የተሻለ አገልግሎት የሚሰጥ ነው የሆነው። ስለዚህ የተሟላው ቪዥኑን ሳያዩ ሰዎች የመጀመሪያ ጊዜ ቅሬታ ቢኖርባቸው እንደ ሰው ኖርማል ነው። እሱ ብቻ አይደለም፣ ኢቭን ከሚኖሩበት ሰፈር የተነሱት ሰዎች የመጀመሪያ ጊዜ ዲስኮምፎርት ቢሰማቸው አይፈረድባቸውም። ምክንያቱም የሆነ የለመዱት ነገር ስላለ ከሱ መራቃቸው። አሁን ጠይቃቸው ሄደና አሁን ብትጠይቃቸው ግን እዛ ነበር ወይ የምኖረው የሚለው ነገር ራሳቸው ይገርማቸዋል። ስለዚህ ይህንን ያው እንዴት ይሆናል ለሚሉ ሰዎች ያው ሆኖም እያዩት ስለሆነ ብዙ ማስረዳት እንትን አያደርግም። ሌላው ግን ፕራይቬት ሴክተሩ በጣም እየተሳተፈ ነው። ኩባንያዎች እየተሳተፉ ነው። ማን በወንዝ ዳር ልማት ላይ በዛ አካባቢ የሚያልፉበት አካባቢ ላይ ትልልቅ ኩባንያዎች እንደነ ሚድሮክ፣ ኮመርሻል ባንክ፣ ኮኦፐሬቲቭ ባንክ ምናምን እያደረጉ ያሉት ኮንትሪቢዩሽን በቃላት የሚገለጽ አይደለም። ሶ በፓብሊክ ፕራይቬት ፓርትነርሺፕ የሚሰሩ አሉ። ለምሳሌ በጣም ብዙ ባለሀብቶች በኮሪደሩ ላይ ከመንግስት ጋር አጋርነት ጋር ሆነው እያለሙት ያሉት ብዙ ፕሮጀክቶች አሉ። እነዛ ፕሮጀክቶች ሁሉ በመንግስት ገንዘብ አይደለም የሚሰሩት፣ በባለሀብቶች ገንዘብ ነው የሚሰሩት።
ግን አገልግሎት የሚሰጡት ለህብረተሰቡ ነው። ስለዚህ የኮሪደሩ ልማት ባለሀብቱን ያሳትፋል፣ ሌላውንም ሁሉንም ኢንጌጅ የሚያደርግ ስለሆነ የራስ አቅም ሲባል የሀገር አቅም ማለት ነው እንጂ የመንግስት አቅም ማለት አይደለም። የራስ አቅም ሲባል የህብረተሰቡ አቅም ማለት ነው። ስለዚህ እነዚህን ሁሉ የማቀናጀትና የማስተባበር ስራ ነው የራስ አቅም የሚባለው እንጂ መንግስት የሚያደርገው ብዙ አይደለም። የኮሪደር ልማቱና የወንዝ ዳርቻው ልማት ማህበረሰቡ ውጤታማነቱን እስካየና እስከተገነዘበ ድረስ ስለ ቀጣይነቱስ ምን ታስቧል? የጀመርከውን ሳትጨርስ ሌላ መጀመር ሊሆን አይችልም። የጀመርነውን መጨረስ አለብን። የምክር ቤት አባላት ሁላቸውም በተወከሉበት ቦታ ላይ ወደኛ ክፍለ ከተማ የሚመጣው መቼ ነው የሚል ጥያቄዎች ሰፍተዋል እና ይህንን የህዝብ ጥያቄ አለመመለስ አይቻልም። ስለዚህ በተሻለና የበለጠ ለምሳሌ አሁን ሰዎች ያው ኮሪደር ከመጣ ሰዎች መነሳታቸው አይቀርም። ሲነሱ የት ትወስዳቸዋለህ? ስለዚህ ቀድመህ ቤት መዘጋጀት አለብን። ስለዚህ ቤት ስታዘጋጅ ኮሪደር አልቆመም ማለት ነው። የኮሪደሩ ዊንዶ የሚከፈትበት ስራ እየተሰራ ነው ማለት ነው። የኮሪደር ልማት ውጤታማነትስ ለቱሪዝም መስህብነት ምን አይነት ግብአት ሆኗል ማለት ይቻላል? አሁን እየተሰሩትን ያሉት ስራዎች እንዴት አድርገን ልትወስዳቸው ትችላለህ? አንድ ፋብሪካ ይቋቋማል አይደል? ፋብሪካው እየተሰራ ነው ብለህ ማሰብ ነው። ስለዚህ ፋብሪካው ወደ ምርት ሲገባ ነው ገበያ የሚገኘው። አሁን የፋብሪካው ስራ ላይ ነው ማለት ነው። አሁን የቱሪዝም ፋብሪካ እየሰራ ነው። ለምሳሌ የትም ሀገር ስትሄድ ወክ የምታደርግበት አካባቢው እንትን የሚያደርግ የሚመስጥ ነገር መኖር አለበት። አሁን በጣም ብዙ ገንዘብ አላቸው ተብለው ቱሪስት ይሆናሉ ተብለው የሚባሉት ሀገራት ኢንቫይሮንመንት አየርን ነው የሚጎበኙት እንጂ ፎቅ ሊጎበኙ ወይም ደግሞ 5 ስታር ሆቴል ሊጎበኙ አይደለም የመጡት። ምክንያቱም አላቸው እነሱ። አሁን ዝም ብለህ ዊኬንድ ላይ ወጥተህ ወንዝ ዳር ላይ ካሜራችሁን እንዳቀናችሁ ዝም ብላችሁ ቆሙ እስኪ። በጣም ገና እዚሁ ነዋሪ የሆኑት ፈረንጆች፣ የውጭ ሀገር ዜጎች ምናምን ከሆቴላቸው ወጥተው በወንዝ እንትን ላይ ራኒንግ ትራክ ላይ ሲሮጡ ታያላችሁ። አልተከፈተም፣ ገና አልተመረቀም፣ ግን የትራክ እንትኑ ላይ ሲሮጡ ታገኟቸዋላችሁ። እነዚያ ሰዎች ሲሄዱ ምንድን ነው የሚናገሩት? ስለዚህ እንዴት ነው ወደዚህ የሚመጡት የሚለው ነገር ይመጣል። ስለዚህ ቱሪስቶች የቱሪስት መዳረሻ መሆኑ የማይቀር ነው የሚሆነው ማለት ነው። እና የቱሪዝም ፋብሪካው እየተሰራ ነው። ያው እንግዲህ ምርቱን አብረን እናያለን ማለት ነው። ማህበረሰቡ ራሱ አሁን በመዝናናት ፎቶ በመነሳት በቦታው ላይ በመገኘት ሰፊ ጊዜ እዛ ጋር በመቆየት እያሳለፉት ያለው ህይወት ምን ትርጓሜ ያለው ብለው ያስባል? ቱሪዝም አንድ አይደለም። ቱሪዝም ሎካል አለ፣ የውጭ አለ። የውጭው ለውጭ ምንዛሬ ይጠቅመናል። የሀገር ውስጡ ደግሞ ለኢኮኖሚውን ለማነቃቃት ይጠቅመናል። እንግዲህ አሁን በምታያቸው በተሰሩት የግሪን ኤሪያዎች ላይ ፎቶ የሚነሱት የተለያየ አክቲቪቲ የሚያደርጉት ምናምን በሙሉ የኢኮኖሚክ አክቲቪቲዎች ናቸው። ፎቶግራፍ የሚያነሳው ስራ እድል አግኝቷል። ፎቶ የሚነሱት ሰዎች እዛ አካባቢ የሚሰሩት ብዙ የተለያዩ አሚኒቲዎች አሉ፣ ካፍቴሪያዎች አሉ ምናምን። እነዚህ ሁሉ ስራ እየሰሩ ነው። እነዚህ ሁሉ የስራ እድሎች ናቸው። ስለዚህ እነዚህ ፖቴንሻሎች ለሎካል ቱሪዝሙም ጥሩ መነቃቃት የሚፈጥሩ ናቸው የሚሆኑት። ብዙ ስራ መስራት ይቀረናል። አሁን ፋብሪካው እየተሰራ ነው ብያለሁ እንጂ ፋብሪካውን ስንሰራ አብረን ልንሰራቸው የሚገባ በጣም ሲሪየስ የሆኑ ጉዳዮች አሉ። ለምሳሌ በመንገድ ላይ ለቱሪዝም አንተ እየተንቀሳቀስክ ባለበት ሰዓት ላይ ልብስህን እየጎተተ ምናምን ገንዘብ ስጠኝ እያለ እንትን የሚል የጎዳና እንትን መኖር አንዱ ችግር ነው። ቱሪዝሙ የቱሪዝም ፖሊሲ ይፈልጋል፣ ወይም ፖሊሶቻችን የቱሪዝም እንትን መሰልጠን አለባቸው። ቱሪዝም የእንትን ምንድን ነው የዛፍ ላይ ወፍ አይነት ነገር ነው። ኮሽታ አይፈልግም። አንድ ቱሪስት ሞባይሉን ተነጠቀ ማለት በጣም አደገኛ ነገር ነው። ስለዚህ እንደዚህ አይነት ጥንቃቄዎችን ካሁኑ መስራት ይኖርብናል። ይሄ ደግሞ እንደምልህ የቱሪዝም ፖሊስ በማቋቋም ብቻ የምትወጣው አይደለም። ህብረተሰቡ ሁሉም በዚህ ጉዳይ ላይ አለርት ሆኖ ፖሊስ መሆን አለበት። ይህን አዌርነስ መፈጠር አለበት። አዲስ አበባ ቀደም ሲል ከባህልና ኪነ ጥበብ ጋር ሆኖ የነበረው ቱሪዝም አሁን ብቻውን ፎከስድ ሆኖ እንዲሰራ በራሱ ደረጃ
ኮሚሽን ሆኖ ተቋቁሟል። ስለዚህ ኮሚሽኑ በተሟላ ሁኔታ ስራውን ሲጀምር ከተማችንን ዋነኛ እንትን ያደርገዋል ተብሎ ይጠበቃል። እንደ ሀገር በሆም ግሮን ኢኮኖሚክ እንትን 5 የተለዩ አሉ። በዋነኝነት እኛን የሚመለከተን ቱሪዝም ነው። አዲስ አበባን የቱሪስት ሴንተር ማድረግ አለብን እንጂ አዲስ አበባ ማይኒንግ የላትም፣ አዲስ አበባ እርሻ የላትም እና እነዚህ እንትኑ ኮምፖነንቶች እንትን አይመለከቱንም። በተለይና ቱሪዝምና የአይቲ ሴክተሩ በቴክኖሎጂ ደረጃ የምናደርጋቸው እንቅስቃሴዎች በዋነኝነት የአዲስ አበባ ፎከስ ኤሪያ ይሆናሉ ማለት ነው። ኢቭን በማኒፋክቸሪንግ ኮምፓራቲቭ አድቫንቴጁ ለአዲስ አበባ አይደለም። ስሞል እና ስፔስ በተወሰነ ደረጃ የሚጠቀሙትን ካልሆነ በስተቀር ትልልቅ ኢንዱስትሪዎች በሌላ ከአዲስ አበባ ውጭ ነው ሊሆኑ የሚችሉት። ሶ እኛ ያለን ፋብሪካችን ቱሪዝም ነው የሚሆነው ማለት ነው። እንግዲህ ከዚህ ባሻገር በተለይ የለውጡ አመራር ወደ ስልጣን ከመጣና ከምርጫም በኋላ ወደ ቅቡልነቱን ካረጋገጠ በኋላ የተለያዩ የፖለቲካ ፓርቲዎችን ወደ ስልጣን የማምጣት ስራ ላይ ትልቅ ስራ ከዚህ በፊት ታይቶ በማይታወቅ ልክ በሚያስችል ደረጃ ተደርጓል። ከዛም መካከል እርሶም እንደዚሁ ከኢዜማ ፓርቲ መጥተው የከተማ አስተዳደሩ ውበትና አረንጓዴ ልማት ቢሮ ኃላፊ ሆነው እየሰሩ ይገኛሉ። ምናልባት የተለያየ ርዕዮተ ዓለም ይዘው በመግባባትና በተመሳሳይ አይነት ስሜት ስራን ከማስፈጸም አንጻር ያለውን ነገር እንዴት አስችለው እየቀጠሉ ነው ወደሚለው ሀሳብ ልምጣና እዚህ ጉዳይ ላይ ሀሳቦት የሚያጋሩ። እኔ ብዙ ጊዜ ስራና ፖለቲካ አይምታታብኝም እና ስራዬን አውቃለሁ። ስለዚህ እኔ አይ ዶንት ፊል ኤኒቲንግ ስራዬን በአግባቡ ሰራለሁ። በሪስፖንሲብል ሆኜ አክት አደርጋለሁ። በተቋሚ ውስጥ የፓርቲ አባል አልመለመለም፣ ኢንትረስትም የለኝም። እስ ቢኮዝ ስራዬ ከመለመለ አይ ዶንት ኬር። ግን ስራዬ ብዬ ምናምን ዩ ካን ቼክ ኤኒዌር እንደዚህ አላረግም። የሚያደርጉትንም እጠየፋለሁ። ምክንያቱም ስራ በተለይ እንደዚህ አይነት የመንግስት ኃላፊነት የህዝብ አገልግሎት ቦታ ነው። እኔ ቢሮ የሚመጣ ሰው የእኔ ዘመድና የኢዜማ አባል ከሆነ ይጎዳ እንደሆነ እንጂ አይጠቀምም። ስለዚህ ሳምበዲ መጥቶ እኔ እኮ ኢዜማ ነኝ ቢለኝ በቃ የሚያገኘውን አገልግሎት በሆነ ፐርሰንት ዲስካውንት ይሆንበታል። ምክንያቱም አፍቱ ቬት የተለየ ጥቅም የተለየ እንትን ፌቨር አድርጌለት እንዳልሆነ መጠንቀቅ ስለሚኖርብኝ ማለት ነው። ባይለኝና ዝም ብሎ ቢገለገል ነው የሚሻለው። ዘመድም ቢሆን እንደዛው ማለት ነው። ስለዚህ የስራ ቦታ የአገልግሎት ቦታን እኩል የምታገለግልበት ቦታ እንጂ ፌቨሪቲዝምን እንትን የምታደርግበት አይደለም። አይ ቲንክ እሱን ዲሞንስትሬት አድርጌያለሁ ብዬ አስባለሁ። ግን ለራሴ ለነገሩ እኔ በራስ መመስከር ይገባል ከሚሉ ሰዎች ውስጥ ስለሆንኩኝ ብዙም ሻይ አላደርግም። ስራዬን በአግባቡ እሰራለሁ ብዬ አምናለሁ። ከዛ ውጭ ግን ሁለቱ እንዴት ይሆናል ምናምን የሚባለው ነገር አንድ የተመረጠ ፓርቲ ፖሊሲ ይኖረዋል። እሱን ማንም ሰው ቢሆን ይተገብረዋል። እኔ በአመራር ላይ ስለሆንኩኝ ነው። ግን አንዱ ዳይሬክተር ሆኖ ሊፈጽመው ይችላል። የቡድን መሪ ሆኖ ይፈጽማል። ስለዚህ መፈጸም ግዴታ ነው። የፖለቲካ እንትን ስለሌለ እኔ ለምሳሌ ባልሾም ግብር አልከፍልም ልል አልችልም። ባልሾም ፍርድ ቤት አልሄድም ልል አልችልም። ስለዚህ የተመረጠ መንግስት በሚመራበት ስታይል ውስጥ መመራት አለበት። እዛ ውስጥ ሆነ የተሻለ ሀሳብ አለኝ ማለት ትችላለህ። ምናልባትም እኔ የተሻለ እድል አለኝ ስሰራ ነው ይሄኛው በዚህ መንገድ ቢሰራ የበለጠ ውጤት ያመጣል ብዬ እሰራለሁ። ግን በኋላ ምርጫ እንዳሸንፍ ብዬ በጥሩ መሰራት ያለበትን ነገር ሳጣመም አልገኝም። እኔ የተሻለ እድል አለኝ። እንደዚህ ስራ ተብሎ ሲሰጠኝ በተሰጠኝ እንትን ላይ እንዲህ ቢሆን ይሻላል ብዬ ውጤቱን ካመጣው ለምን ውጤት አመጣ ብሎ የሚከራከረኝ የለም። ውጤቱ እስከሆነ ድረስ የሚፈለገው ማለት ነው። ፖለቲካው ሌላ ሜዳ አለው። እሱ ላይ እንጫወታለን። ሜዳው ፖለቲካው ላይ ሌላ ሜዳ ላይ ስለሆነ የመንግስት ኃላፊነት የህዝብ የአገልግሎት ቦታ ነው የሚለውን እኔ በደንብ ስለሚገባኝ እሱ ላይ አልቀላቀልም። ምናልባት በመጨረሻው ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጦት። እኔ ማስተላለፍ ፈልገው ሳር እንዳትረግጡብኝ፣ ዛፍ እንዳትቆርጡብኝ ነው። የፊንፊኔ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ስለነበረን ቆይታና ስላካፈሉን ሀሳብ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ። ዜር ይስጥልን። ክቡራን ታዳሚዎቻችን በፊንፊኔ ከተማ አስተዳደር ውበትና አረንጓዴ ልማት ዙሪያ የነበረን ቆይታ ይህንን ይመስል ነበር። ስለነበረን ቆይታ ከልብ እያመሰገንን ከቀሪ የኦቤን ፕሮግራሞች ጋር መልካም ቆይታን ተመኘው።